ስለዚህ እንደዚህ እየሆነ ነው እየተካሄደ ነው ስንል ፕሬዘንት ኮንቲኒየስ የሚለውን እንጠቀማለን ማለት ነው። እንግሊዝኛ ቶሎ መልመድ ትፈልጋላችሁ? አራቱን የቴንስ አይነቶች በአንድ ደቂቃ። ኦኬ ፕሬዘንት ሲምፕል ፎርማችን ሰብጀክት ፕላስ ቤዝ ቨርብ ከዛም የምንጨምረው ኤስ ኦር ኤስ ነው። ለምሳሌ አይ ኢት ራይስ እኔ ሩዝ እበላለሁ ማለት ነው። ዩ ፕሌይ ፉትቦል አንተ እግር ኳስ ትጫወታለህ። ዩ የሚለውን በነገራችን ላይ ለሶስት ነገር ነው የምንጠቀምበት፣ አንተ፣ አንቺ፣ እናንተ። ስለዚህ ዩ ፕሌይ ፉትቦል ስንል አንተ እግር ኳስ ትጫወታለህ፣ እናንተ እግር ኳስ ትጫወታላችሁ፣ አንቺ እግር ኳስ ትጫወቻለሽ ሊሆን ይችላል ማለት ነው። ሂ ጎስ ቱ ስኩል እሱ ትምህርት ቤት ይሄዳል። ሺ ሪድስ ኤ ቡክ እሷ መጽሐፍ ታነባለች። ኢት ሉክስ ቢዩቲፉል ቆንጆ ይመስላል። ኢት የሚለውን ለነገሮች ወይም ለኦብጀክትስ ነው የምንጠቀመው ማለት ነው። ዊ ድሪንክ ዋተር እኛ ውሃ እንጠጣለን። ዘይ ወርክ ሃርድ እነሱ ጠንክረው ይሰራሉ። ስለዚህ ፕሬዘንት ሲምፕልን የምንጠቀመው ደጋግመን ለምናደርገው አክሽን ወይም ደግሞ ሪፒትድ ለሆኑ ተግባሮች ፕሬዘንት ሲምፕል እንጠቀማለን ማለት ነው። ኦልራይት ሁለተኛው ፕሬዘንት ኮንቲኒየስ ፎርማችን ሰብጀክት ፕላስ አም ኦር ኢዝ ኦር አር ፕላስ ቨርብ አይኤንጂ። ኦልራይት ምሳሌ ነኝ። አይ አም ኢቲንግ ራይስ ሩዝ እየበላሁ ነው። አሁን ላይ እያካሄድኩት ያለሁትን ነገር አት ዘ ሞመንት ነው የምናገረው ማለት ነው። ዩ አር ፕሌይንግ ፉትቦል አንተ እግር ኳስ እየተጫወትክ ነው። ሂ ኢዝ ጎይንግ ቱ ስኩል እሱ ትምህርት ቤት እየሄደ ነው። መቼ? አሁን። ሺ ኢዝ ሪዲንግ ኤ ቡክ እሷ መጽሐፍት እያነበበች ነው። ኢት ኢዝ ሉኪንግ ቢዩቲፉል ቆንጆ ይመስላል እያለን ነው። ይሄ ለኦብጀክትስ ነው የምንጠቀመው ለሰው አይደለም። ዊ አር ድሪንኪንግ ዋተር ውሃ እየጠጣን ነው። ዘይ አር ወርኪንግ ሃርድ እነሱ ጠንክረው እየሰሩ ነው። ስለዚህ እንደዚህ እየሆነ ነው እየተካሄደ ነው ስንል ፕሬዘንት ኮንቲኒየስ የሚለውን እንጠቀማለን ማለት ነው። ሶስተኛው ፕሬዘንት ፐርፌክት ፎርማችን ሰብጀክት ፕላስ ሃዝ ኦር ሃቭ ፕላስ ቨርብ ስሪ ነው ማለት ነው። ለምሳሌ አይ ሃቭ ኢተን ራይስ እኔ ሩዝ በልቻለሁ። የበላሁት በቅርብ ሰዓት ነው። ውጤቱ ግን እስካሁን ድረስ አለ። ከፕሬዘንት ጋር ቅርብ የሆነ ግንኙነት አለው ማለት ነው። ዩ ሃቭ ፕሌይድ ፉትቦል አንተ እግር ኳስ ተጫውተሃል፣ ግን በቅርቡ ነው የተጫወተው ማለት ነው። ሂ ሃዝ ገን ቱ ስኩል እሱ ትምህርት ቤት ሄዷል። ሺ ሃዝ ሪድ ኤ ቡክ እሷ መጽሐፍት አነበበች። ኢት ሃዝ ሉክድ ቢዩቲፉል ቆንጆ ይመስላል። ዊ ሃቭ ድራንክ ዋተር እኛ ውሃ ጠጥተናል። ዘይ ሃቭ ወርክድ ሃርድ እነሱ ጠንክረው ሰርተዋል። ኦልራይት የመጨረሻው ፕሬዘንት ፐርፌክት ኮንቲኒየስ ፎርማችን ሰብጀክት ፕላስ ሃቭ ኦር ሃዝ ቢን ፕላስ ቨርብ አይኤንጂ ነው ማለት ነው። ለምሳሌ አይ ሃቭ ቢን ኢቲንግ ራይስ ሩዝ ስመገብ ነበር ወይም ሩዝ ስበላ ነበር ነው። አክሽኑ ወይም ድርጊቱ የተጀመረው ኢን ዘ ፓስት ነው ከኃላፊ ጊዜ ነው፣ ግን አሁን ላይም የቀጠለ መሆኑን ለመግለጽ ስንፈልግ ፕሬዘንት ፐርፌክት ኮንቲኒየስ ቴንስ እንጠቀማለን ማለት ነው። ዩ ሃቭ ቢን ፕሌይንግ ፉትቦል እግር ኳስ ስትጫወት ነበር፣ እግር ኳስ ስትጫወቱ ነበር፣ እግር ኳስ ስትጫወቺ ነበር። ስለዚህ አክሽኑ ኢን ዘ ፓስት ወይም በኃላፊ ጊዜ የሆነ ታይም ላይ ተጀምሯል፣ ግን አሁንም አልተቋረጠም እየተካሄደ መሆኑን ለመግለጽ እንጠቀምበታለን ማለት ነው። ሂ ሃዝ ቢን ጎይንግ ቱ ስኩል እሱ ትምህርት ቤት እየሄደ ነበር። ሺ ሃዝ ቢን ሪዲንግ ኤ ቡክ እሷ መጽሐፍት እያነበበች ነበር። ይሄ ማለት ኢን ዘ ፓስት ብቻ ነው ማለት አይደለም፣ አሁን ላይም ድርጊቱ እየተከናወነ ነው። ኢት ሃዝ ቢን ሉኪንግ ቢዩቲፉል ቆንጆ ይመስል ነበር። ዊ ሃቭ ቢን ድሪንኪንግ ዋተር እኛ ውሃ እየጠጣን ነበር። ዘይ ሃቭ ቢን ወርኪንግ ሃርድ እነሱ ጠንክረው እየሰሩ ነበር። ኦኬ የዛሬው ለሰናችን ይሄን ይመስላል። ግልጽ ከሆነላችሁ የራሳችሁ ምሳሌ ኮሜንት ሴክሽን ላይ አስቀምጡልኝ። በየቀኑ እንግሊዝኛ ለመማር ፎሎ አድርጉ። ሰላማችሁ ይብዛ።